السلام عليكم ورحمة الله وبركاته. የተከበራችሁ አባቶች ወንድሞች እናቶች እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ አይለያችሁ አላህ ይጠብቃችሁ አላህ ይጠብቀን። የውም ዓረፋ የዓረፋ ቀን የአንድነቱ ሜዳ የሙስሊሞች አንድነት የሚገለጽበት ትልቁ መድረክ አላህ ዲኑን የሞላበት አላህ ባሪያዎችን ከጀሃነም እሳት በብዛት ሑር የሚልበት የውም ዓረፋ ስለ ዓረፋ ዛሬ ቆይታ እናደርጋለን። የውም ዓረፋ አላህ ይወፍቋቸው እዛ ጀበሉ ረሕማ የእዝነቱ ተራራ ተብሎ የሚገለጽበት ወደ ባሪያዎቹ አላህ ቀርቦ በመላእክቶች የሚፎክርበት ቀን እዛ ላይ አላህ ይወፍቃቸው እዛ አላህ የሰበሰባቸው ምንኛ ታደሉ። አላህ ይቀበላቸው እኛንም ከነሱ አላህ ይመድበን። በቀጣይ እዛ ተራራ ላይ የምንቆም አላህ ያድርገን። ዓረፋ ምንድነው? ከስያሜው እንነሳ። ዑለማዎች የተለያየ ስያሜ ሰጡት። ዓረፋ የተባለበት የውም ዓረፋ ወይም ደግሞ ዓረፋ ተብሎ የተጠቀሰበት ስያሜ የተሰጠበት ዑለማዎች የተለያየ ነገር ተናገሩ። አንደኛው አደምና ሐዋ ከጀነት ከወጡ በኋላ የተገናኙበት ቦታ ነው። አረፍቱከ አረፍቱኪ አወኩ አወኩሽ የተባባሉበት በዚህም ዓረፋ ተባለ ይላሉ ዑለማዎች። ወይንም ደግሞ ጅብሪል ዓለይሂ ሰላም ነቢዩላህ ኢብራሂምን ዓለይሂ ሰላም የሐጅ ስነ ስርዓትን ካስተማራቸው በኋላ አረፍተ አረፍተ አወክ አወክ ተረዳህ አረፍቱ አረፍቱ አው አወኩኝ አወኩኝ ይላሉ። በዚህም ተባለ ይላሉ። ወይም የዓለም ሙስሊሞች ከሰባቱም አህጉር ጥቁሩም ቀዩም በተለያየ ቋንቋ ተናጋሪዎች እዛች መድረክ ላይ ስለሚቆሙ ስለሚሰባሰቡ ዓረፋ የሚተዋወቁበት መድረክ ወንድማማችነታቸው የሚገለጽበት ትልቁ መድረክ የአንድነቱ ሜዳ ስለሆነ መታወቂያ ስለሆነ በዚህም ዓረፋ ተብሏል ይባላል። ዋላ ኩል ሃል ዓረፋ ማለት ዘጠነኛው የዙልሂጃ ቀን ነው። ዘጠነኛው የዙልሂጃ ቀን እኛ በተለምዶ ዓረፋ ብለን የምናስበው የኢዱን ቀን ነው። የኢዱ ቀን የውሙን ነሕር ነው፣ የእርዱ ቀን ነው። የኢዱ ቀን የውሙል አድሓ ነው፣ ወዱሕያ የሚታረድበት ነው። ዓረፋ የሚባለው ግን ዘጠነኛው ቀን ሁጃጆች ዓረፋ ላይ የሚሰባሰቡበት አልሐጁ ዓረፋ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሐጅ ማለት ዓረፋ ነው። ዓረፋ ላይ ያልተገኘ ሰው ሐጅ የለው። ዓረፋ ላይ አንዳንድ ምስኪን አለ ከአንዳንድ ወንድሞች ሲሉ በዛ ሰዓት ከዓባ ባዶ ይሆናል። ሐጀር አልአስወድን ለማግኘት ምን ለማለትም ዓረፋ መቆም ያለበት ዓረፋ ላይ ነበረ። ሁጃጁ የት ይሄዳል? አንዳንዱ እዛ ጠዋፍ ሊጠውፍ ይሄዳል። ይሄ ስህተት ነው። ዓረፋ ላይ ካልተገኘ ከሐጅ አርካኖች አንዱ ዓረፋ ነው። ዓረፋ ላይ ያልተገኘ ሐጅ የለውም። ከፈጅር ሰላት እስከ ፀሐይ እስክትጠልቅ በዛ ሰዓት የሆነ ሰዓት ካገኘና እዛ ከቆመ ሐጁ ሙሉ ይሆንለታል። የሐጅ አርካንም ናት፣ ትልቅ ደረጃ ያላት ናት ዓረፋ። ዓረፋ አላህ የማለበትም ቀን ነው። ወልፈጅሪ ወለያሊን ዐሽር በጎህ እምላለሁ በአስርቱ ሌሊቶች እና አብዱላህ ኢብኑ አባስ ኢብኑ ከሲር ሲተነትኑት አስርቱ ሌሊቶች አስር የዙልሂጃ ቀናቶች ናቸው። ወሸፍዒ በጥንዱም እምላለሁ አለ አላህ። ጥንድ መቼ ነው? የውሙን ነህር 10ኛ ቀን ነው። ወልወትሪ በጎዶሎም በነጠላው እምላለሁ አለ አላህ። በፈለገው መማል ይችላል። ነጠላው የትኛው ነው? የውሙ ዓረፋ ነው። በሌላም ሐዲስ ላይ እንደመጣው የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ወሻሂድን ወመሽሁድ አላህ ሱረቱ ቡሩጅ ላይ የማለበት ፈአን አቢ ሁረይረተ ረዲየላሁ ዐንሁ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም አልየውሙል መውዑድ ነቢዩ አልየውሙል መውዑድ የውሙል ቂያማ የቀጠሮው ቀን ማለት የቂያማ ቀን ነው። ወልየውሙል መሽሁድ ሰዎች ደግሞ የሚሳተፉበት ደግሞ የተባለው የውሙ ዓረፋ ነው። ወሻሂድ የተባለበት ደግሞ የውሙል ጁምዓ የጁምዓ ቀን ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። በእነዚህ ቀናት ወማ ጠለዐት ሸምሱ ወላ ገረበት
على يوم أفضل منه ፀሐይ ከገባችበት ከጠለቀችበት እንደዚህ ቀን በላጭ ቀን የለም فيه ساعات በሷ ውስጥ አንድ ሰዓት አለች يوم الجمعة ማለት ነው لا يوافقها عبد አንድ አላህ ባሪያ አይገጠምም ሙእሚን የሆነ ባሪያ يدعو الله የሚለምን የሚጠይቅ بخير በመልካም ነገር ዱዓ ሸርጡ አንዱ መልካም ነገር ነው ሸር ነገር አላህ አይቀበልም መጥፎ ነገርን አላህ አይቀበልም በምን بخير بخير ملمن كونه إلا استجاب الله له الله يتبقى بيوننجي ولا يستعيذ من شيء بأنداتش نقر يتبقم إلا أعذه الله منه الله كذا كتبقى فرّا ونقر يتبقى بيوننجي رواه الترمذي وحسنه إمام الترمذي زقبتنا الله يمالبت كأنه زاري من ناوراو صلاة عرفانه يا كان ليو كأنه بزو فضائلو تشالوات يوم عرفة الله ديناتنا مول ያደረገበት ቀን ነው ወሊላሂ الحمد ለአላህ ምስጋና ይገባው ዲናችን ምንድነው ሙሉ ነው والله ጉድለት የለው ማንንም ቢፈረፍረው ማንንም ቢጎለጉለው እንከን ሊያገኝበት ማይችል ዲን ነው ዲን الاسلام ማለት ከአላህ በኩል የመጣ ሃይማኖት ነው እስላም ማለት ሙሉ ጉድለት የሌለው ጭማሪ ማይፈልግ መቀነስ ማይፈልግ በዲን الاسلام ላይ በቁርአን ላይ ይሄ ነገር መቀነስ አለበት ብሎ ከቁርአን ለመቀነስ የሚሞክር ይከፍራል ከባድ ነው አይ ጉድለት አለው ብሎ በቁርአን ላይ ሊጨምር የመጣም ይከፍራል ለምን የአላህ ቃል ሙሉ ነው ነብዩ ሰለላሁ ዐለይሂ ወሰለም ይሄን አስመልክቶ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ዲን ሙሉ የሆነበትን ምክንያት ከዑመር ጋር የተገደደ ደረጃ ገጠመኛለ يوم عرفة هو اليوم الذي أكمل الله فيه الدين يا عرفة كان الله دين مولى يدرجبت وأتم نعمة الله نعمة يملابت فأن طريق ابن شهاب يبالو الصوت قال اندالو جاء رجل عند سمتا من اليهود كيهودوشنو يهودينو إلى عمر بن الخطاب ودا عمر بن الخطاب رضي الله عنه متانا فقال يا أمير المؤمنين أنت مؤمنان مريوي علاتشو آية في كتابكم بل أنت بمزعف وسط عندك أنكسالك تقرؤونها أن أنت متنبات يمتكروات لو علينا معشر اليهود نزلت بيهودوش شفرة وين بدونوش بتورد نورو لاتخذنا ذلك اليوم اتشن كان النيزات نبرة عيدا درقن النيزات نبرة علاتشو اتش أنكس بنيا لي بتورد ملكتو كبار سلون يكون عيدا درقن النيز نبرة علاتشو عمر قال أي آية يتنيو أنكسنا تعالى عمر قال اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا زاري حيمانوتاتو لنا أنت مولو أدرقيوالو موليتشوالو على ጭማሪ ምናምን አይፈልግም ሙሉ ነው አህካም ህግጋቱ ተሟልቷል ወአትመምቱ አለይኩም ኒዕመቲ በእናንተ ላይም ጸጋዬን ፈጽሜያለሁ አሟልቻለሁ ወረዲቱ ለኩም ለእናንተም ወድጄላችኋለሁ አልኢስላም እስልምናን ዲን አድርጌ ሃይማኖት አድርጌ መርጬላችኋለሁ ወድጄላችኋለሁ አዎ ومن يبتغي غير الإسلام دينا كسلمنا ليلان حيمانوت بيفلك كاله الله أنكبله مال الله إن الدين عند الله الإسلام حيمانوت مالت الله زد مدنا إسلام بتشانو لما جرشوا نبي الرحمة لعلمات زنة تدرق علاقاتشو نبي رسول عليه الصلاة والسلام يتسدأتشو دين የነቢያት መደምደሚያ ቁርአንም የመጽሐፎቹ ባጠቃላይ መደምደሚያ ሁሉንም ህግጋት ያዘ ሁሉንም ነገር የሚያብራራ ዱስቱር ይህ ቁርአን ሙሉ የሆነበት የተሟላበት አልየውመ አክመልቱ ለኩም ዲነኩም ተብሎ አላህ በቁርአን የገለጸበት ሱረቱ ማኢዳ ላይ እቺን አንቀጽ ነበር ዑመር የቱ አያት ብሎ ሲጠቅሱ ይሁዲው ይሄን አንቀጽ ሲቀራላቸው ቃለ ዑመር ረዲየላሁ ዐንሁ ዑመር አሉ قد عرفنا በርግጥ አውቀናል ذلك اليوم እቺን ቀን መች እንደሆነች والمكان ቦታውንም ጭምር الذي نزلت فيه على النبي صلى الله عليه وسلم يا بنبي عليه الصلاه والسلام ላይ የወረደው وهو قائم بعرفه እሳቸው عرفه ላይ ቆመው يوم الجمعه የጁምዓ ቀን ነበር
በነብዩ ሰለላሁ ዐለይሂ ወሰለም ሐጀተል ወዳ ነብዩ ሲያደርጉ የመሰናበቻው ሐጅ 120 ሺህ የሚጠጉ ሰሃቦች ተሰባስበው የመጨረሻ ኑዛዜያቸውን ሲያዳምጡ ሲሰሙ ያን ቀን የተሰባሰቡት ወደ 120 ሺህ የሚጠጉ ሰሃቦች አረፋ የተባለበት 9ኛው ቀን ቀኑ ራሱ ጁማዓ ቀን ነበር። አረፋ ላይ ቆመው ጁማዓ ላይ ሆነው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በዛ ላይ ዱዓ ያደረጉ አላህን እየተማጸኑ ባሉበት ሁኔታ ይሄ ቁርአን አያ ወረደ። አልየውመ አክመልቱ ለኩም ዲነኩም። አዎ የነብዩን መሞትም እየተናገረ ነው ማለት ነው። በቃ ዲኑ ሞልቷል ማለት የነብዩ ሰለላሁ ዐለይሂ ወሰለም መጨረሻም እየተናገረ ነው። ነብዩ ሰለላሁ ዐለይሂ ወሰለም ከዚች አንቀጽ በኋላ አረፋ ላይ ከቆሙ በኋላ 80 ምናምን ቀን ነው ዱንያ ላይ ቆዩት። ወደ አኺራ ሄዱ የአላህ መልእክተኛ ረሱሉ ዐለይሂ ሰላቱ ወሰላም። ይሄ ቀን ዲን ሙሉ የሆነበት ነው። ስለዚህም አላህን እናመሰግነዋለን። ዲናችን ሙሉ ነው፣ ምንም ነገር አይፈልግ። ዲናችን ሙሉ ነው። ይሄን ዲን ይዞ ቁርአንን መመሪያ አድርጎ የነብዩን ሰለላሁ ዐለይሂ ወሰለም ሱና አጥብቆ የያዘ ሰው ለን ተድሉ ያሉት ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ነው። መቼም አጠሙ። አዎ ወላሂ ቁርአንን መመሪያ ከያዝኩኝ ልቤ ብርሃን ይሞላል። የነብዩን ሰለላሁ ዐለይሂ ወሰለም ሱናን መንገድ አድርጌ ከያዝኩኝ ነገ ሐውዳቸውን ለማግኘት የመጀመሪያው ባለ እድለኛውን አለው። በምን የእሳቸው ሱና በመያዝ ዛሬ አላህ ይጠብቀን። አንዳንድ ቲክቶኩን አገኘው ፌስቡኩን አገኘው የተለያየ ነገር አገኘው ብለው አንዳንድ ሰው ድንበር የሚያልፋለ የረሱልን ዐለይሂ ሰላቱ ወሰላም ሐዲስ እንድንርቅ ያስችላል። ነብዩ ያስተማሩት እኮ ወማ ينطق عن الهوى إن هو إلا وحي يوحى እኮ ነው። ነብዩ እኮ ከአንደበታቸው አይናገሩም፣ ከልብ ወለዱ አይናገርም ማለት አላህ። እሱ እኮ ወህይ ነው፣ ከአላህ በኩል የሚመጣለትን ነው። ሐዲስ ማለት ቁርአንን ሊያብራራ የመጣ ነው። እሱም ከአላህ ዘንድ የመጣ ነው። ነብዩ ቢናገሩት አላህ ያሳወቃቸው፣ አላህ ያስቀመጠላቸው እንዲያብራሩ የገለጸላቸው ነው ነብዩ የተናገሩት። ዛሬ ግን ቁርአን ሐላል ያደረገውን ሐላል አድርጉ፣ ሐራም ያደረገውን ሐራም አድርጉ፣ ከዛ ውጭ እንዳትቀበሉ የሚሉት አንዳንድ ወጠጤዎች መጡ። ቁርአንና ሐዲስን አትቀበል፣ የነብዩን ሐዲስ አላህ ይጠብቀን፣ አላህ ይጠብቀን። አለይኩም ቢሱነቲ ወሱነቲ ኹለፋኡ ራሺዲን፣ አደራዬን ሱና ያዙ አጥብቁ፣ ሐዲሴን ያዙ እያሉ እየመከሩን የኹለፋዎችን ጭምር እያሉን ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ሐላል ያደረገውን ሐላል አድርግ፣ ሐራም ያደረገውን ሐራም አድርግ፣ ከዛ ውጭ እንዳትቀበል ብለህ ቁርአንን ብቻ ይዘው ሰው ቁርአኒዝም ተብሎ ይጠራሉ። እነዚህ ቡድኖች ቁርአኒዝም ተብሎ ይጠራሉ። ሐዲስን እንዳትቀበል አደብ ያስ ወላሂ የነብዩ ሐዲስ እኛ እኮ አንተ ላይ እኮ ያወረድነው ቁርአን ለሰዎች ልታብራራላቸው። አዎ የምንሰግደው ሰላት አሁን የሰገድናት 4 ረካ ቁርአን ላይ 4 ረካ ሚላለ የሚያሳየኛለ የለም። ማን አብራራው? ረሱል ዐለይሂ ሰላቱ ወሰላም አይደል እንዴ? አዎ የሐጅ ስነ ስርዓትን አላህ የሆነ ህጋቶች ይነግሩናል። ሙሉ ለሙሉ ያብራሩት ረሱል ሰለላሁ ዐለይሂ ወሰለም ናቸው። ኹዙ አኒ መናሲከኩም፣ የሐጅ ስነ ስርዓታችሁን ከኔ ያዙ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰላት አሰጋገዳችሁን ከኔ ያዙ፣ ከኔ ተማሩ፣ እኔ እንደሰገድኩት አድርጋችሁ ስገዱ። የሰገዱ ሰላት አሰጋገድ ዑለማዎቹ በኪታብ ቁጭ አደረጉልን። ከቡኻሪ እስከ እታች ግን ኢማሙ ሙጠማን ነው ሙወጣ ድረስ ኢማሙ ማሊክ የጻፉት ላይ የብዙ ሐዲስ ሊቆች አሉ፣ ሁሉም ቁጭ አድርገውታል። ስለዚህ የውም አረፋ የመጀመሪያው ደረጃው ምንድነው? ዲን ሙሉ የሆነበት ነው። የውም አረፋ አላህ እዛ የአንድነቱ ተራራ ላይ የሰበሰባቸው ሰዎች እነሱ ላይ በመላእክቶች ይፎክራል። ያ አላህ ምን አይነት ደረጃ ነው ባካቸው! አላህ ይፎክራል በማን? በእነሱም ብለው ለመጡ በመላእክቶች። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም عن عبد الله بن عمرو بن العاص رضي الله عنهما أن النبي صلى الله عليه وسلم قال إن الله عز وجل هيا لقيت الله يباهي ملائكته بملائكته يفكران عشية عرفة بعرفة مشت لي مالتنا بأهل عرفة بعرفة سوت عرفة لي بعرفة مشت لي بعرفة سوت بملائكته لا يفكر باتوال فيقول إلى الله انظروا إلى عبادي ودباري وتشتملكتوا آتوني شعصا غبرا إلى الله ጸጉራቸው የተንጨባረረ አቧራ የለበሱ መስለው ይሄው መጡ እኮ ወደኔ ያለ ሱብሃንአላህ። እዩዋቸውን ለመገዛት እዩዋቸውን ለመቃረብ የመጡ ባሪያዎችን እያለ አላህ ይፎክርባቸዋል። ረዋሁ ኢማሙ አሕመድ ወሰሐሐሁ አሕመድ ሻኪሪን። የውም አረፋ አላህ ባሪያዎችን ከጀሃነም እሳት ሑር የሚልበት ቀን ነው።
አላህ ያን ቀን ሁር ከተበላችኋል ከተባሉት አላህ ያድርገን። ወላሂ ዱዓችን ይሁን። ጀሃነም ቀላል አይደለም። እንኳን ጀሃነም አይደለም የዱንያ እሳት ማን አቅም አለው? ትንሽ ደቂቃ እሳት ለኛ ያቆማል? እጁም ያስቀምጣል፣ እግሩም ያስቀምጣል። እቺ የዱንያ እሳት ማለት በጣም ቀላላ ከአኺራ አንፃር በ69 እጥፍ የምታንስ ማለት ነው። የአኺራው 69 እጥፍ ከዱንያ እሳት ይበልጣል። ወቁዱሃ الناس والحجاره ማገደዋ የሰው ልጆችና ድንጋይ ያለበት አላህ ያን እሳት አላህ እንዲጠብቀን ዱዓ እናድርግ። የአላህ መልእክተኛም አድርጉ ብለውናል። ሰላት ከሰገድን በኋላ በተለይ ተሸሁድን አኺር የመጨረሻው ሰላት على النبي ከጨረስን በኋላ اللهم اني اعوذ بك من العذاب القبر ومن عذاب جهنم ومن فتنة المحيا والممات ومن فتنة مسيح الدجال ይላል። ዱዓ እንድናድርግ ከቀብር ቅጣት ከጀሃነም እሳት በህይወትም በሐያትም ባለው ውጣ ፈተና አላህ እንዲጠብቀን ከመጥፎ እንደዚሁም ሐሰተኛው ደጃል እኔ ነኝ ነብይ ብሎ እኔ ነኝ አላህ ነኝ ብሎ የሚመጣ አለ። ማን? ደጃል። ከሱ ተጠበቁ። ደጃል ይመጣል፣ ሐቅ ነው። ኢሳ ይገሉታል። ደጃል ይመጣና ከባድ ፈተናን ያፈተና ማለት ከፈለገ ሲፈትንህ እኔ ጌታህ ነኝ ይላል። ይሄው የሞተውን አባትን ላስነሳልህ ይላል። በአባት ምስል ሸይጣን ይነሳል። ጌታህ ነው ተገዛው ይላል፣ ይሞታል እዛው። ጌታዬ ነው አንተ ነህ ስትለው ወደ ጀሃነም ትሄዳለህ። አልገዛህም ጌታዬ አላህ ነው በዱንያ ላይ ታይም በጭራሽ የእናንተ ጌታችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ደጃል አንዱ አይኑ ምንድነው? እውር ነው። የእናንተ ደግሞ ጌታችሁ እውር አይደለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምልክቱን ነግረውናል። ስለዚህ አልቀበልም ስትለው እዛው ይገለሃል። ሲገል ግን አንተ ወደ ጀነት ነው የምትሄደው። እሺ ብለው ስትገዛ ወዴት ነው? ወደ ጀሃነም ነው። ስለዚህ ወሚን ፊትነቲ መስሒ ደጃል ከደጃል ፈተና ጠብቀን ዱዓ አድርጉ ብለውናል። ዱዓ ልናደርግ ይገባል። ያ ቀን አላህ ባሪያዎችን ከጀሃነም እሳት ሑር ይላል። እናታችን አይሻ የምእመናን እናት የሆኑት እናታችን አይሻ ረዲየላሁ ዐንሃ ባስተላለፉት ሐዲስ እና رسول الله صلى الله عليه وسلم يا الله ملكتنيا نبي صلى الله عليه وسلم قال قالوا ما من يوم ككنات كلم أكثر من أن يعتق الله فيه عبدا بزاك أنس الله باريون نسام يوت أبت ببزات من النار كأسات نسام يوت أبت كان يلم من يوم عرفة عند عرفة كان الله بيرب رمضان بيلليتو كجهنم سات حر لال حديث متوال قال كن عند يوم عرفة ከጀሃነም እሳት ሑር የሚባልበት ቀን የለም። ፊት ለፊታችን እየመጣ ያለው ቀን ማለት ነው። ፊት ለፊታችን እየመጣ ያለው ቀን እንደሱ ቀን የለም። ወኢነሁ ለየድኑ እሱ ይቀርባል አላህ ወደ ባሪያዎቹ አረፋ ላይ ላሉት። እንዴት? በምን መልኩ? አላህ በሚያውቀው መልኩ። ፍልስፍና ውስጥ ልትገባ አይገባም። ثم يباهي بهم الملائكة ከዛ በመላእክቶቹ ላይ ይፎክራል። فيقول ما أراد هؤلاء እነዚህ ምን ፈልገው ነው የመጡት ብሎ አላህ ይጠይቃል እየፎከረባቸው። አልሐጅ አረፋ ተብሏል ሌላኛው። ስለዚህ ይሄ ቀን ምን አለው? ሐጅ ላይ ላሉት ጾም የለባቸውም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰዎች ግራ ሲጋቡ ፈረስ ላይ ወይም ግመል ላይ ወጥተው ወተት ተቀብለው ጠጡ። ለምን? እንዳልጾሙ ለማሳወቅ። አረፋ ላይ ማለት ትንሽ ትግል ይፈልጋል፣ ድካም አለው። እዛ ላይ ተሰባስበ ለቀኑን በሙላ ዱዓ ነው፣ ዚክር ነው፣ ቁርአን ነው፣ ተልቢያ ነው። ለበይክ አላሁመ ለበይክ ለበይክ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ እያልክ የአላህን ብቸኛ ተመላኪነት አጋር እንደሌለው አቤት ጌታዬ ደጋግሜ አቤት ብያለሁ፣ ጥሬን ተቀበለኝ። ለበይክ አላሁመ ለበይክ ለበይክ ጌታዬ አቤት ብያለሁ፣ ጥሬን ተቀበለኝ። ላ ሸሪከ ለክ አጋር የለም። ኢነል ሐምደ ወኒዕመተ ለከ ወልሙልክ ምስጋናም እንደዚሁም ስልጣኑም የጸጋውም ያንተ ነው እያልክ አላህ የምታወድስበት። አረፋ ላይ ያሉ ሰዎች ይህን ስለሚሉ ቀኑ ሙሉ እነሱ አይጾሙም። ታዲያ እኛ ሐጅ ያልወፈቀንስ ከተለያየ ሀገር ላይ ያሉት ሙስሊሞችስ ምን ያደርጋሉ ከተባለ ያን ቀን ጾምን አላህ ደነገገላቸው። ያን ቀን ጾም የ2 ዓመት ወንጀል ያስምራል። ሙስታዒድ ነን ለመጾም? ሙስታዒድ ነን ኢንሻአላህ። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ በሐዲሳቸው ሲነግሩን የአረፋ ቀን ጾም መጾም የ2 ዓመት ወንጀል ያስምራል። فعن أبي قتادة الأنصاري رضي الله عنه أن رسول الله صلى الله عليه وسلم سئل عن صوم يوم عرفة
ስለ አረፋ ቀን የአላህ መልእክተኛ ተጠየቁ። ፈቃለ ዩከፊሩ ሰነተ ልማዲያ ወልባቂያ ያለፈውን ዓመት አንድ ዓመት ወንጀልና የወደፊቱን ዓመት ወንጀል ያስምራል። ያለፈው የሰራውን አላህ ይምራል፣ የወደፊቱንም ለኸይር ነገር ይወፍቃል። ወንጀል ላይ እንዳትወርቅ አላህ ይጠብቀሃል እንደማለት ነው። ከዚህ በላይ ደረጃ አለ? የሁለት ዓመት ወንጀል የአንድ ዓመት ግብር አውፍ ትባላለህ ብትባልስ? አንድ ቀን አይደለም ወር አንጾምም? ምን ነው ዝም አላችሁ? ወር አንጾምም? የአንድ ዓመት ግብር አውፍ ትባላለህ። በአሁኑ በተለይ ደግሞ በዘመናችን ሱብሃና የሁለት ዓመት ወንጀል ቀላል ነው። ነገው መልቂያማ እኮ ልጅ እናቱ ጋር ይመጣል፣ አባቱ ጋር ይመጣል፣ እናት ልጇ ጋር ትመጣለች። ጥሩ እናት አልነበርኩ ላንተ? አዎ ጥሩ እናት አባት አልነበርኩ ላንተ ይላል አባትም። ልጅም በቶኔ ላንቺ ጥሩ ልጅ አልነበርኩ? አዎ አንድ ቻሰና ጎደለኝ ትላለች ይላል። ሁሉም ነፍሲ ነፍሲ ነው ያቀን ነፍሲ ነፍሲ። ስለዚህ ይሄ የምንሰራው ትልቅ ምንዳ አለው። ያ ቀን ታዲያ ምን እናድርግ ከተባለ ዋናው ርዕስ ይሄ ነው። ትንሽ ጠብቁኝ። በላጩ ዱዓ ያለበት ቀን ማለት እንደ አረፋ ቀን የለም ተብሏል። ያ አላህ በላጭ ዱዓ፣ ትልቁ ዱዓ ማለት የውሙ አረፋ ነው። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ፈአን عمر ابن شعيب عن أبيه عن جده رضي الله عنه أن النبي صلى الله عليه وسلم قال خير الدعاء دعاء يوم عرفة وخير ما قلت أنا والنبيون من قبلي لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير رواه الترمذي وحسنه الألباني حديث صحيح. خير الدعاء كدعاء كله بلاجو دعاء يوم عرفة يا عرفة كان ميدرب دعاء نو. الله أكبر. مزوجنا مستعدنا حاجاتنا باتقالي الله لنا نجر مستعدنا صومين يوم أسبوستي يصومين هذا عن دعاء راس مستجاب نتبلان صومين دعاء مستجاب نصومين عند هلت دعاء الله بيدين يوم كذي يقبلان سوستين عرفة نو وقت عرفة. خير الدعاء دعاء يوم عرفة كدعاء كله بلاج دعاء يا عرفة كان ميدرج دعاء نو. وخير ما قلت أنا والنبيون من قبلي خير كتناقركوت كالكوت أنا منون كان بستفيت نبروت نبياتوش بالو يالوت باتك عليه كالو نقر بلاج كال مالت لا إله إلا الله كالله بستكر بونت من ملك أملاك يلم لا يلم إله أملاك إلا الله. الله سكر لا إله سنن نفينا ويا وجزنا كالله وجه من ملك أملاك يلم ودك تادر قال إلا الله إثباتنا إيا سبتكنا إيا صدقنا ما أنه من ملكه الله نو لا معبد بحق إلا الله بونت من ملك الله وجه ما أنه يلا بوشتس الله ድንጋይ ይመለካል፣ ዛፉ ይመለካል፣ ቅጠሉ ይመለካል። እዛ ባህር ማዶ ህንድ ሀገር ስትሄድ ላምም ትመለካለች፣ አይጥም ይመለካል፣ ብዙ ነገር የሚያመልኳሉ። በእውነት የሚመለክ ግን ከአላህ ውጭ የለም። ነቢያቶችም አይመለኩም፣ መላእክቶችም አይመለኩም፣ ደጋግ ሰዎችም አይመለኩም፣ ቅዱሳን ቦታም አይመለኩም። ሊመለከው የሚገባው ማን ነው? አላህ ብቻ ነው። ላኢላሃ ኢላላህ ወህደሁ ብቻውን ነው። ላ ሸሪከ ለው ለእሱ አጋር የለውም። ለሁል ሙልክ ንግስናው ለእሱ ነው። ወለሁል ሐምድ ምስጋና የተባለውም ለእርሱ ነው። ወሁወ አላህ እኮ እሱ ማለት አላ ኩል ሸይን ቀዲር በማንኛውም ነገር ላይ ቻይ የሆነ ጌታ ነው። ምንም ያቅተው ነገር የለም ከአላህ ዘንድ። ኩን ፈየኩን ሁን ይለዋል፣ ሆኖ ይገኛል። ሱብሓነላህ። በአረፋ ቀን ይህን ዚክር ማብዛት፣ በአረፋ ቀን ተውሂድ ላይ ጠንከር ማለት፣ በአረፋ ቀን ቁርአን መቅራት፣ በአረፋ ቀን ደግሞ የአላህ በላ ረጅም ዓመት ልጅ ጠብቀ ያጣ እጅን አሳ ያቀን አሁንም ጨምሮ እነዚያ ይዙ ልጅ ያለንበት ቀናቶች ውድ ቀናቶች ናቸው። ያን ቀን ደግሞ እጅን አንሳ የአላህ ጠብቅ ያለው ሰብር አድርግ ያለው ጌታዬ እንደ ልጅ ጉዳይ አካትሎኛል፣ አንተ ቻይነ ኩን ፈየኩን ሁን ባልከው ቃል የሚሆን ነው ጌታዬ ለግሰኝ በሏ። እጅን አንሳ ለምኗ፣ ተስፋ አትቁረጥ። ስራ ተበላሽቶብሃል የአላህ በሏ፣ አላህ እንዲከፋፍትልህ። ቤተሰብ ታሞብሃል የአላህ በል፣ የቂን ኑርህ
አላህን ለምነው፣ አላህን ጠይቀው። ሲጠይቅ ማሳፍር ጌታ ነው። ሲለምን የሚወድ ጌታ ነው። ሲጨቀጨቅ የሚወድ ጌታ ነው። እርግጠኛው ነው ብቻ አላህን ለምነው። ኡድኡላህ አላህን ጠይቁት፣ ለምኑት። ወአንቱም እናንተ ሙቂኑነ ቢልኢጃባ እንደሚቀበላችሁ እርግጠኛው ናችሁ። ዘመድህ ግማሽ ሚሊዮን ብር ወይ የሆነ ሚሊዮን ብር ጽፌልሃለሁ ቼክ ና ጠዋቱ ሰር ሲልህ እርግጠኛው ነህ እንደምትሄደው ከዛ በበለጠ አንተ የለመንከውን ነገር አላህ ይሰጠኛል ያደርግልኛል ብለህ እርግጠኛው ነህ። ለምነው። ወዕለሙ እወቁ አነላህ አላህ እኮ ላ የስተጂቡ ዱዓን አላህ አይቀበልም ሚን ቀልቢ ጋፊል ከሆነ ቀልብ አላህ አይቀበልም። ላሂንን ስልቹ ከሆነ ቀልብ አላህ አይቀበልም። ዱዓ ስታደርግ ተመሰጥ፣ ያ ረብ በል። ሀጃ ለምነው፣ ተጨንቀህ ጠይቀው፣ ትኩረት አድርገህ እንዴ ፍርድ ቤት ቆመ ዳኛው ጋር እኮ ሌላ ቦታ አታይም። ምን ሊለኝ ነው? ድንግጥም ፊት ለፊት ነው መጣው። አላህ ፊት ቆመ እጅን አንስተ ረቡል ዓለሚን የዓለማቱን ጌታ እየጠየቅ እንዴት ሌላ ቦታ ታያለህ? ዱዓ እያረክ እንዲህ ወሬ እያየ ሐሳባችን ሌላ ቦታ ላ ዱዓ መመሰጥ ይፈልጋል። አላህ ልባችን እንስተው፣ ክፍት እናድርገው። አላህ ብለን እንጠይቀው። ወላሂ አላህ ተለምኖ ማሳፍር ጌታ ነው፣ ሰጪ ነው። ዘከርያ ለመኑታ ዘከርያ ለው ሳለ አላህ ኢዝ ናዳ ረበሁ ጌታውን በተጣራ ጊዜ ረቢ ጌታዬ ወይ ላ ተዘርኒ ፈርደን ብቸኛ አድርጋ አትተወኝ። 100 ዓመት ልጅ ሳገኙ ተቃጥለው ሚስትየው 99 ዓመት ሆኗት መሐናት በዛ ላይ ወአንተ ኸይሩል ዋሪሲን ከወራሾች ሁሉ በላጭ አንተ ነህ፣ ግን ጌታዬ ለግሰኛል። ፈስተጀብና ለሁ ዱዓውን ተቀበልነው አለ። ወወሀብና ለሁ ያሕያን የተባለ ልጅ ለገስ ነው። ወአስላሕና ለሁ ዘውጀሁ ሚስቱንም አበጀንለት አስተካከልንለት። እነሱ የዘከርያ ቤተሰቦች ካኑ ነበሩ ዩሳሪዑነ ፊል ኸይራት በመልካም ነገር የሚሽቀዳደሙ ወየድዑነና ረገበን ወረሃባ እኛን ከጅለውን ፈርተውን ይለምኑናል። አላህን እየፈራው እየከጀልከው ጀነትን እየጠየቅ ከጀሃነም እየጠበቅ በላውን እንዲያነሳለ ኸይር ነገር እንዲያመጣለ እንደዚህ ያደረክ አላህን መለመን። ወካኑ ለና ኻሺዒን እነሱ ለኛ ተናናሾች ነበሩ። ዘከርያ አለይሂ ሰላም በጣም አላህን ለመኑት። ሐቂቃ ታሪኩ ሲመጣ በሚገርም ሁኔታ አንድሽ ታሪክ አንስቼ ልዝጋው። የዛሬ ስለ ዱዓ ነው። ሙስጠዒድ ናችሁ? አላህ ይቀበለን። እንደ ሁላችሁም ሐጃ አላህ ያውጣ። የሁላችሁም ሐጃ አላህ ያውጣ። ያሰባችሁትን መልካም ነገር አላህ ይለግሳችሁ። እንደ አረብ ያላገባችሁ አላህ ጥሩ ትዳር አላህ ይለግሳችሁ። ዘከርያ አለይሂ ሰላም መርየምን መንከባከብ ጀመሩ። መርየም እንግዲህ እንደሚታወቀው የመርየም እናት ሐና በሆዷ ያለውን ወንድ መስሏት ተሳለች ለቤተል መቅዲስ እንዲያገለግል። በእነሱ ደግሞ በነበረው በወቅቱ ሴት ልጅ ቤተል መቅዲስ እንትን አትልም ነበር። የዛኔ ያ ረቢ እኔ የወለድኳት ሴት ሆነች። ሴት እንደ ወንድ አይደለም፣ ወንድ እንደ ሴት አይደለም። እንደ ጌታ የተቀበለኝ ብላ ዱዓ አደረገች። ታገልግል ማን? መርየምን። ፈተቀበለሃ ረቡሃ ጌታዋ ተቀበላት። ቢቀቡልን ሐሰኒን በመልካም አቀባበል በጥሩ አቀባበል። ወአንበታ ነባተን ሐሰና በመልካም አስተዳደግም አፋፋት አሳደጋት። ወከፈለሃ ዘከርያም አሳደጋት፣ ኃላፊነቱን ወሰደ። እሷን ለመንከባከብ እጣ ተጣጣሉ። የሁዳዎቹ የነበሩት የተለያዩ ዘከርያን በጣም አዛ ሲያደርጉ የነበሩ የሁዳዎች ነበሩ። በጣም መጥፎ ሰዎች ነበሩ፣ ነቢያቶችን የገደሉ። እጣ ሲወጣ ለዘከርያ ደረሰ። ማንን ለማንከባከብ? መርየምን። እነሱ ይወጣላቸው ኖሮ መርየምን አዛ ያረጓት ነበር። እዛ ውስጥ እያለች ልጅ እያለችም አዛ ያረጓት ነበረ። ዘከርያ ተንከባከቡና ኩለማ ደኸለ ዓለይሃ ዘከርያ ሚሕራብ የሆነች ጎጆ ነገር ሰርቶላት ነበር። ኩለማ ደኸለ ሁሌም በገባ ቁጥር ዓለይሃ በሷ ላይ ዘከርያ በገባ ቁጥር ሚሕራቧ ላይ ጎጆዋ ላይ በገባ ቁጥር ወጀደ ዒንደሃ ሪዝቃ እርሷ ዘንድ ሪዝቅን ያገኛል። በደንብ አዳምጡኝ ይቺ ታሪክ። ሪዝቅ ያገኛል። ቃለ ያ መርየሙ ዘከርያም አሉ አንቺ መርየም ወይ አነ ለኪ ሃዛ ይህ ለአንቺ ኬት ነው? ቃለት አለች እሷም ሁወ ሚን ዒንዲላህ ይህማ ከአላህ ዘንድ ነው። ኢነላሃ የርዙቁ መን የሻኡ ቢገይሪ ሂሳብ አላህ እኮ ለሚሻው ሰው ሲሳውን የሚለግሰው ያለ ድካም ነው፣ ያለ ሂሳብ ነው፣ ያለ ካልኩሌት ነው። በአንተ ካልኩሌት ሚስት መሃናት ማን የሆነች ሴት ደግሞ መውለዳችንን በቃ ነው አይደል? አላህ ሲለግስስ ያለ ሂሳብ ነው ሲለግስ። መሃንነት ያዝ እሱ ይሁን ካለ
መሐን ሆነ ምን ይይዛል እርግዝናው ይከሰታል ነው መልእክቱ ገብቷል አይሆንም ያልከው ነገር ይሆናል ነው ያለ ሒሳብ ነው ሲል ዘከርያ ወዲያው ይላሉ ዑለማው ሲናገሩ ማልቀስ ጀመሩ እንዴት እስከ ዛሬ ይሄ ጠፋኝ አሉ ዘከርያ አለይሂ ሰላም እንዴት ጠፋኝ هنالك دعا زكريا ربه هنالك الزوتا كونه دعا تتعرى لمنا زكريا ربه زكريا جيتاون تتعرى قال ربي جيتاي وي هب لي من لدنك ذرية طيبة كان تزند ملكام ذرية لقسين قلت ሚስታቸው ማህናት ሴት ልጅ 45 ዓመት ምናምን ከሄደ በኋላ አሁን ሳይንሱ ምንድነው መውለድ ምናምን ይላል አይደል ታስቡ 99 ገብቷል ማህናት በዛ ላይ ያ ረብ ካንተ ዘንድ ሆነ ኢነከ አንተ እኮ ሰሚዑ ዱዓ ዱዓን ትሰማለህ አዎ አላህ ይሰማል ይሰማል والله ለምነው ጨቅጨቀው فنادته الملائكة ملائكة تطራችሁ وهو እሱ قائم يصلي في المحراب እዛው محرابው ላይ ቆሞ አላህን ሲጸልይ ሲለምን ሲጠይቅ መልአክ ጠራችሁ ان الله يبشرك አንተን ያበስራል بيحيى በተባለች مصدقا بكلمة من الله ከአላህ የሆነን ቃልን የሚያረጋግጥ እውነት የሚልን وسيدا وحصورا ونبيا من الصالحين ድንግል የሆነ ንጹህ ጥብቅ የሆነ ማለት ነው እንደዚሁም ከደጋጎች የሆነ ከነብዮች የሆነ ልጅ አላህ ይለግስሃል قال ربي يزيزي زكريا دنقته أن يكون لي غلام أنا انديت لج ليونن يشلال وقد بلغني الكبر برقت مدميد ولا رجتشالو وامرأتي عاقر بالبيتي دغمو مندنا مهنات قال كذلك اندزي نو نغرو قال كذلك الله يفعل ما يشاء نغرو اندزي نو الله يفلغو يسرال قال ربي زكريا جيتاي وي اجعل لي آية لني ملكت أدرقلي قال آياتك يا أنت ملكت ألا تكلم الناس 3 أيام إلا رمزا أنت سوتشن سوستك أنا أتناقرم بتكشى بملكت كالون بستقر واذكر ربك يزيكي زي جيتا من بلو أوصو كثيرا بمزات وصبح بالعشي والإبكار بتواتهم بماتهم من بلو أودسو أو الله نعمه سته ጠይቀው ሚስሰጠ ከቤቱ እንዳጠፋ መስጊዱ ተመላለስ አወድሰው ሰጠ ያ ረብ እንደው ይሄን ጉዞ ብታሳካሊ ብለ ቻይና እንድትሄድ አላህ አደረገ ከቤቱ እንዳጠፋ አወድሰው ልጅ ጠየቀው ሰጠ ከቤቱ እንዳጠፋ አወድሰው መልእክቱ ግልጽ ነው ዘከርያ ነኝ ያላቸው ይሄን ሁሉ ኒዕማ ሰጥቻለሁ አንተ የሚጠበቅብህ ወዝኩር ረበከ ከሲራን وصبح بالعشي والإبكار بطواتهم بماتهم جيتهن ببزوع صو أو الدسو كدسو أو سلز يوم عرفة دعاتهم مستجاب يونبتنا ونام أدرا ينتقبل الله أقسم يا لتنون دموچاچون داترسو با الله داترسو እጃችሁ ናሱ ያ ረብ እንደው ፈረጃውን አምጣላቸው እንበላ ያ አላህ ድረስላቸው ያ አላህ ድል በድል አድርጋቸው ያ አላህ የተመኙትን ለግሳቸው ያማረውን መስጂድ ለግሳቸው ያማረውን አዛን አሰማቸው ያ አላህ ይያለን ዱዓ ከውስጣችን ለተጨነቀ ለተበደለ በሙላ ዱዓ እናደርጋለን ፊልስጤም ላሉት ወንድሞቻችን ዱዓ እናደርጋለን የተራቡት አላህ እንዲያጠግባቸው እንዲያበላቸው ዱዓ እናደርጋለን ያ ወላሂ ገዛ ላይ ያሉት ህፃናት ተርበዋል ሰላም አጥተዋል ዱዓ እናደርጋለን አክሱም ያሉት ወንድሞቻችንን አንረሳም ዱዓ እናደርጋለን ሙስታኢድ ነን አላህ Subhanahu Wa Ta'ala እኔ በተናገርኩት እናንተም ባዳመጣችሁት ዱዓችንን የምንሰራውን ኸይር ስራ ማጠቃላይ በእነዚህ በተከበሩት ቀናት ላይ የምንሰራቸው መልካም ስራ አላህ ይቀበለን ያ ረብ ፊልስጤም ያሉት ወንድሞቻችን አላህ ይድረስላቸው ሰላም አላህ ያርጋቸው ተርበዋል አላህ ያብላቸው ተርበዋል አላህ ያብላቸው አክሱም ያሉት ወንድሞቻችን አላህ ይድረስላቸው ሰላም አላህ ያርጋቸው የበላ አላህ ያርጋቸው የበላ አላህ ያርጋቸው የበላ አላህ ያርጋቸው ያማረውን መስጂድ አላህ ይለግሳቸው ያማረውን መስጂድ አላህ ይለግሳቸው ያ ረብ ያማረውን መስጂድ አንተ ለግሳቸው ያማረውን የአዛን ድምጽ አንተ ለግሳቸው በነጻነት አንተን የሚገዙበትን ምድር አንተ አመቻችላቸው አምባገነኖችን ከነሱ አርቅላቸው ጠላቶቻቸውን ከነሱ ገሸሽ አርግላቸው የበላ አላህ ያርጋቸው የበላ አንተ አርጋቸው ወንድሞቻችን ፊልስጤም ያሉትም የበላ አንተ አድርጋቸው በይተል መቅዲስን ከአረመኔ ይሁዶች እጅ አላህ ነጻ አላህ ያውጣው
በወንድሞቻችን እጅ አላህ ያስገባው። እኛንም ቆይታችን ያማረ ቆይታ አላህ ያርግልን። ሀገራችንን ሰላም አላህ ያርግልን። ሰላም አላህ ያርግልን። እንደው ቤተሰቡን ጠይቆ ለመጠየቅ ክፍለ ሀገር የሚሄደውንም እንደው በሰላም ደርሶ በሰላም የሚመለስ አላህ ያድርገው። በጥሩ ሁኔታ ሄዶ የሚመለስ አላህ ያድርገው። ሐጅ ሄዱትንም ሐጃቸውን አላህ ይቀበላቸው። በሰላም ደርሰው በሰላም የሚመለሱ አላህ ያድርጋቸው። እኛም እዚህ ያለነው ደግሞ ያ ረብ ከነሱ ጋር የምንመሳሰልበት ብዙ ዒባዳ አላህ ለግሶናል። ሁሉንም ዒባዳ የምንፈጽም አላህ ያድርገን። ሁሉንም ዒባዳ የምንፈጽም አላህ ያድርገን። ማከላችን ያላገባውንም ያ ረብ ያማረውን ትዳር አላህ ይለግሰው። ያ ረብ ያማረውን ትዳር አላህ ይለግሰው። እንደው አፋጣኝ መልስ አፋጣኝ ትዳር አላህ ይለግሰው። ሷሊህ የሆኑ ሴቶች ያ ረብ አሉ ሞልቶ አሉ። ለወንድሞቻችን አላህ ይለግሳቸው። ለእህቶቻችንም ሷሊህ የሆኑ ወንዶች አሉ። ያ አላህ አላህ ይለግሳቸው። አላህ ይለግሳቸው። ያላገባውን ያ አላህ ትዳር አላህ ይለግሰው። የዚህን ደስታ ተቋዳሽ አላህ ያድርገው። ልጅ የሌለውንም አላህ ልጅ አላህ ይለግሰው። ልጅ የሌለውን አላህ ልጅ ይለግሰው። እንደው ረጅም ዓመት ልጃቱ የተቀመጠው አላህ ይለግሰው። ረጅም ዓመት ከቤተሰብ የተለያየ ምን ላይ ይዤ ልግባ ያለውን በአጠቃላይ አላህ ሁሉን ነገር አመቻችቶ ከቤተሰቦቻቸው በሰላም አላህ ይደባልቃቸው። እንደው ተሰደው ያሉት ወንድሞቻችን በሰላም ከቤተሰቦቻቸው ጋር በጦር ሁኔታ አላህ ይደባልቃቸው። ሰላም አላህ ያርጋቸው። ባሉበት አላህ ይጠብቃቸው። እኛንም አላህ ይጠብቀን። እኛንም አላህ ይጠብቀን። ዱንያ አኺራችን ያማረ አላህ ያርግልን። ዱንያ አኺራችን ያማረ አላህ ያርግልን። ለሱ ብለን የምንሰራ አላህ ያድርገን። ለሱ ብለን የምንጾም አላህ ያድርገን። ለሱ ብለን የምንሰድቅ አላህ ያድርገን። ስራችን አጠቃላይ ለሱ አላህ ያርግልን። ለሱ አላህ ያድርግልን። ያ ረብ እንደው እነዚህ ወንድሞች ያሉ ፊት ለፊት ያሉት ካሜራማኖቹ የሚከፍላቸው የለም። ትራንስፖርት አድርገው አልበራሂን ይባላሉ ስማቸው። ይሄን ዳዕዋ ለማዳረስ ማክሰኞ እዚህ ይመጣሉ። ጁማ ኹጥባ ሲኖር ይመጣሉ። አላህ ይቀበላቸው። መልካም ስራቸውን አላህ ይቀበላቸው። እንደው ትልቅ ደረጃ አላህ ያደርሳቸው። ዳዕዋውን በየቦታው የሚያሰራጩ አላህ ያድርጋቸው። እነዚህ አልበራሂን የተባሉ ጀማዎችን አላህ ይጠብቃቸው። የበላይ አላህ ያርጋቸው። የሁላችንም መጨረሻ ያማረ አላህ ያርግልን። ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰና ወቂና ዐዛበ ናር ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።